እንጀራ አንድ ታረጊያለሽ። ምን እየሆንሽ ነው? እንጀራ ጠግባን እኮ ነው ኬክ ለመደበሪያ የምንጠቀመው እንትን ነው እንጂ ግን አይደለም። መሰረቱን እናውራ ካለን ኬክ እህል አይደለም። ይሄን ነው እኮ ግን ስለመሰረቱ ይኸውልሽ አንድ ነገር ልንገርሽ። ከፍርኖ ዱቄት እኮ ከእንትን ወጥቶ ከስንዴነት ወጥቶ ኦልሬዲ ፋብሪካ ገብቶ ለእኛ ላልሹ ነገር የማይጠቅም ሆኖ ተገፎ ቆዳው የመጣ ነው። ብዙ ሚስጥር ስላለ እኔ እዚህ ጋር መናገር ስለማልፈልግ ገብቶኛል። በቃ የሚቀየሩት በዛ ነው። ኦኬ። እና በነገራችን ላይ ዛሬ ደግሞ ፈጣሪ ያውቃል በምን ቤት እንደሚመጡ። አቤት አቤት አቤት! ግን እኔ አስቆኛል የትናንትናው ለምን ምንድን ነው አንቺ ብሩኬና አይነ አይመጡም። ሲጀመር አይመጡም። እዛ ቅሌታችሁን ያጽዱ። መጀመሪያ ቅሌታም ላይ እዚህ አይመጡም። ተይ እንጂ እባክሽ ተይ። ልጅ ሰኒ የምረን እኮ ነው። ምንድን ነው? ተይ ተይ። ምን አደረኩት እኔ? እናንተ መካም እንዴ? እሷ እኮ አንተ እንትንክ ምንድን ነው እሱ ብልግና ይከኔ አውጥቼ ሚዲያ ይሰጣለሁ ስትል አይደል እንዴ? ሀይሚ ሮጦ አባቱ ጋር ሄዶ ኧረ እባክሽን አንቺ ዝም ብለሽ አታውሪ እባክሽን፣ ዝም ብለሽ አታውሪ። የምንም ዝም ብዬ አይደለም። እነሱ የሚያወሩት ነው ያወሩት። እኔ ቆንጆ እነሱ የሚያወሩት ሌላ ነገር አይደለም። እኔ ነኝ እንዲያወሩ። ሳሚልኝ አንድ ጥያቄ እንጠይቅሽ ከይቅርታ ጋር ባየነው ቪዲዮ ነው እኛ የምንናገረው። ሪል ነው ድራማ ነው ምናምን አያገባኝም። ስለሱ ባየሁት አስተያየት እሰጣለሁ፣ ኮመንት እሰጠዋለሁ። ምክንያቱም አይመጥናትም ለሀይሚ ወላ ለእኛ ለምናያቸው ለምንወዳቸው የማይመጥን ስራ ስለሆነ ስራ ነው ላላችሁት ማለት ነው። ሪል ከሆነ ደግሞ ጭራሽ ከእሷ ጋር መሆን የሌለበት ነው ብዬ ነው ማምነው፣ እንደ ሴት ማለት ነው። ድራማ ነው ድራማውን ያስተካክሉት ብለን 40 ጊዜ ተናግረናል። ምንም የማይመጥን ድራማ ነው እየተሰራ ያለው ድራማ ነው ላላችሁት። እኛ ግን ባየነው ቪዲዮ መልስ እንሰጣለን። ያ ነው የኛ ስራ። እንትናም እኮ እሷን አስጠርቶ ያስመጧት ይመስለኛል። ይሄ እነኚህ ልጆች ይችን ልጅ ነው የሚወዱ። ሀይሚን በጣም ነው የሚወዷት። ይሄ ሚሊዮን ነው ምናምን የሚባለው በጣም ነው የሚወዳት አውቃለሁ። የእሱ ጓደኛ ነው። ግን መጥቷት ቆይ አንዴ ይቺ ልጅ ሰኒ እንደው ሰኒ ጥሪ ሸዋያ ልጅ ሰኒ ተረጋጊ እባክሽ። አላገባሽም ሰኒ ተረጋጊ። ይመስለኛል የኔ ወዶች ጠርቶ ያስመጧል። ምን አይነት ፕሌን ታሳያለች በማለት ነው እንጂ እውነትም ከቆረጠች ምንም ነገር አትናገርም፣ ምንም ነገር አትልም ነበረ። ስላልቆረጠች ነው በአንድ እግሩ ሁሉ ነገር ያቆመችው። ግን መምጣቷ ላይ በጣም አስጠልቶኛል፣ በጣም ከብዶኛል፣ በጣም ቀፎኛል። እዚህ ጋር እኔ ትላንት ልክ ናት፣ ልትመጣ ይገባል፣ ግዴታዋ ነው። ተጠርታለች። አንደኛ አውቃም አይደለም የመጣችው። እንደ ድራማው ከሄድን አሁን ድራማ ነው እኛ በምንድን ነው በቪዲዮ ልክ ነው የምናወራው። ተጠርታለች፣ መጣች። እሺ ብሩኬ መምጣቱን ያውቃል። ብሩኬ መምጣቱ ይሄ ነገር እንደተዘጋጀ ያውቃል ብሩኬ። ኧረ እባክሽ በጣም እንደማያውቅ ዋናው አዘጋጅ ሬዲንግ እሱ ነው እያልኩሽ። ምን አይነት አማርኛ ሳሚልኝ ቪዲዮ በደንብ አድርጌ ነው የማየው። በደንብ አድርጌ ብታዩማ እንዲህ ያውቃል ብለሽ አትጠይቅም ነበር። አክሽኑን ልጅቷ ይሄን ከየት አመጣች? ቲጂ አንድ ጥያቄ ለሳሚልኝ እህቴ፣ ከየት ነው ያመጣችው ይሄንን ገንዘብ? ልጅቷ ይሄን ያህል ለመደገስ አንድ ኬክ ኢትዮጵያ ላይ ስለሌለሽ ቶርታ ለመግዛት ከወንድ አጠራቅማ ፋሽን ሾው በቃ ተይው። ቻው ቻው። ቸልሲ ሆቴል ትሰራለች። ይኸውልሽ የኔ ቆንጆ ይህ ቲጂ ትክክል ነሽ እኮ ምን ማለት እሷ ይሄንን የማዘጋጀት የዲኮር የሚዘጋጅበት አዳራሹ ራሱ እኮ ይከፈላል። ልክ ነሽ። እሷ አልከፈለችም ነው የምላችሁ። እሱን ያዘጋጀላት
እሷ ከየት ታመጣለች? እኔ እኮ አንቺን እየተቃወምኩ አይደለም። ለሳሚሊ ነው ጥያቄ እየጠየኳት ያለ። ወርቅ እኛ ሀገር 29,000 ገብቷል ግራም፣ 28,000 ገብቷል ግራም። ያንን የሚያክል ወርቅ ይዛ መጣች። እሺ ፕሮግራሙ ምናምን ከ100,000 በላይ ነው። ወርቅ አይደለም አርቲፊሻል ነው። ወርቅ ብላ ነው። አይ ወርቅ ብላ ነው ያመጣችው። እሱ ነው ምልሽ ድራማ ነው ብለሽ በድራማው መሰረት ወርቅ ነው ብለን እንሂድ። እሱ አርቲፊሻል ወዲያው ቅንጥስ ብሏል። እች ልጅ ኬት ያመጣች? አንደኛ አላት ላልሽው መልስ ካለባበሷ ከፀጉሯ ጀምረሽ ከዊጓ ልጀምርልሽ። ረጅም ሰዓት ዊግ ተጠቅማለች። እንደ ሚዲያም ሰው አልሆነችም። ካለባበስ ከቦርሳ ጀምረሽ ትሄጃለሽ። እኔ ሰው እየናኩ አይደለም፣ ኦዲየንስ ይቅርታ፣ እኔ ማንኝ ሰው አልልቅም። ግን እንደ ሚዲያ ሰው ይሄን ማሟላት ነበረባት። ገባሻ? እኛ እንደውም የተስተካከለችው ቲጂዬ ታስታውሻለች? መቅዲ ቤት ሆነን ልብሷን እንድቀይር የሆነ ነገር እኛ በምንሰጣቸው አይዲያ ነው እየሰሩ ያሉት። ከዛም በኋላ ነው መቀያየር የጀመረችው። ራሱ የተናገርነውን ነው እያደረጉ ያሉት። ስለዚህ እኔ ክብር ልሰጣት ትችል ነበር። ክብሯን የጣለችው ራሷ ስለሆነች ለእሷ ክብር የለኝም። እንደ ሴት ትረዳኝ ተረዳኋት ብላ ነበር የመጣችው አይደለ? መልሳ ግን ተንደርድራ መታ የተናገረችው ቃላት አለ። እሱ ደግሞ አያውቅም፣ ያውቃል። እንዴት ሳያውቅ እንዴት እንትን ብሎ አይንሽ ስትጨፈኝ አታውቂም? እንደ የሆነ ሰርፕራይዝ ይኖራል ብለሽ እኮ ነው። አይኔን ይዞ የጓደኛ ቤተሰብ ሲያመጣሽ ሰርፕራይዝ ታቅሎ ነው። ዝም ብሎ አይን አይጨፈንም መቼስ። ሀይሚዬ ያዘጋጅታልኝ ነው ብሎ እስካለ ማሻአላ ብለናል። የምንም እንደዛ ብሎ ነገር የለም። እኔ ነገርኳችሁ። የምንም አትበሉና ይሄንን ፕሮግራም ትላንትና ሆን ተብሎ በቃ የሆነ በቃ አለ አይደለ? ስትናፍቀው ማየት ፈልጎ ነው። ስትናፍቀው ማየት ፈልጎ ነው ያዘጋጀው። ቆይ ቲጂዬ፣ ቆይ አንቺ ሳሚሊ የምትባለው ምን አባሽ ሰሜራ ታይ ምን አባሽ ነው ያልሽው? ምን አባሽ ነው ያልሽው? አንቺ ምን እኔ ስነ ስርዓት። እሺ ቀጥይ። ሶስተኛ ድጋሚ አንቺ ሰሜራ ምን አይነት ነገር ነው? እኛ ሁለቱንም ለሁለቱም ወግነን የምንሄድ ሰዎች እሱ ሲያጠፋን እንትን እንለዋለን፣ እሷ ስታጠፋ እንናገራለን። ልክስክስ እኛ ባየነው ቪዲዮ ነው ዩቱበሮች ታላቅን እና ታናሽን እኔ ግን አንድ ነገር ልንገርሽ፣ እኔ ለአንቺ ማለት ነው ክርስቶስን ዛሬ እስትንፋሰ ክርስቶስ ነው። እኔ ለአንቺ መልስ የሚሰጥሽ ማመሰለሽ እምነትሽ መልስ ይሰጥሻል። እምነትሽ መልስ ይሰጥሻል። እኔ ለአንቺ ክርስቶስን እኔ አልሳደብም። ለምን እንደማልሳደብ ታውቂያለሽ? ከዛም እኔ የፈለግሽ ብትይ ማለት ነው። አሁንም ማለት ነው ሀይሚና ብሩክን ከመደገፍ ወደኋላ አልልም። ሀይሚና ብሩክን ከመደገፍ ወደኋላ አልልም። አሁንም ሲጀመር እንኳን ምን አባሽ የፈለግሽውን ብትሳደቢ እናቴ ትሙት እኔ አጨበጭብልሻለሁ። ክብሩን ግን ማለት ነው ለተናገርሽው ማለት ነው እግዚአብሔር እምነትሽን አላውቀውም። እምነትሽ ይመልስልሽ። በቃ ተው። ወይኔ ጉዴ ፈለ። ምን ሆናችሁ ነው? እኔ አልሳደብም። ባለጌ አይደለማ ያር ባለጌ እኔ ባለጌ መች ወለደኝ? እኔ እኮ ባለጌ ምን አባሽ ስላለችኝ ሞት አድርጌ እኔ ፍቅር ሞት አድርጌ እስቲ ሙላችሁ ሞት አድርጎ እናንተ ሁለታችሁም አውሩ፣ በግልጽ አማርኛ አውሩ። እየተጣላችሁ ነው። እየተጣላችሁ ከሆነ እስከ ጥግ ተጣሉና እናስታርቃለን። የምሬ ነው። ልንገርሽ የኔ አባት
አትሽለጥለጭ። የኔ አባት ማለት ነው የኔ አባት በአሁን ሰዓት ጉድጓድ ነው ያለው። አንቺ ግን ፎቅ ላይ ነሽ ያለሽው። የኔ አባት አንቺ እንኳን ልትሰድቢው አይደለም። እውነቴን ነው የምልሽ። አሁንም ሃይሚንና ብሩክን ከመደገፍ ወደኋላ አልልም። ለሃይሚ አትሽለጥለጫ። ታዲያ ማን አትደግፍ ያለሽ? ደግፊ ግን አትሽለጥለጭ። የፈለግሽውን ነገር ተሳደቢ። እኔ ሳሚልኝ ማለት ነው። አቋም ይኑርሽ፣ ክብሬ አቋም ይኑርሽ። ሳሚልኝ አቋም ይኑርሽ። አትሽለጥለጭ። አሁንም ብሩክና ሃይሚን ከመደገፍ ወንድ የሆነ እንዲች የሚያንቀሳቅስ እኔ ስለ ሃይሚና ስለ ብሩክ አላልኩም። አትሽለጥለጭ። እንደ ትልቅነትሽ ታጋባሪ ያልኩሽ። አዳምጪኝ። አንቺ አታክብሪ። ክብር የሚሰጠው እግዚአብሔር እንጂ እንዳንቺ አይነቷ አትሽለጥለጭ። ትልቅ ሰው ነሽ። ስለጭለጭ ትልቅ ሰው ግን ትልቅ ጓደኞችሽን አታይም እንዴ? ያለሽ ትልቅ መሆኔ ማለት ትልቅ ክርስቶስ ነው። ትልቅ ጓደኞችሽን እይ። አራኔ ያውልሽ እየተጣሉ አይደለም እየታረክም አይደለም። እኔ ምንም ህርቅ የለኝም። ምላሹን እግዚአብሔር ይመልስላት። እኔ ግን ክፉ ነገር አልወጣኝም። እዚህ ጋር በቀደም ካረገምሽኝ እኮ አይመስም። ያውልሽ ትክክለኛ ሰው ጭንቅላት ያለው ሰው መናገር ይችላል። እኔ አንቺ ማለት ነው ከፎቅ አውርደሽ ሰማይ ብትጥይ ማለት ነው እኔን የሚያድነኝ አምላክ አለ። ስድብ ደግሞ ማለት ነው ለእኔ ምንም አይደለም። ለአንቺ ግን ማለት ነው ስድብ ድግሪሽ ሊሆን ይችላል። ምን አባሽ ለምትይው የእኔ አባት ቢኖር ይመልስልሽ ነበር፣ ግን የለም በህይወቱ። አንቺ ሽልጥልጥ አንቺ ምናምላችሁ ደግሞ የውልሽ የፈለግሽውን በይ። አፍ ደግሞ ደስ የሚለው ነገር አፍ ሲበላበት እንጂ ሲታራበት አይቻላቅም። እኔ ሳሚልኝ በአፌ በላለሁ እንጂ በአፌ አላራም። ሲቀጥል ደግሞ ትልቅ ነሽ እየተስከሰከሽ ከዚህ ምን ልታደርጊ መጣሽ? ሌላ ቦታ ምን አባሽ የተስከሰከሽ ከዚህ ደግሞ ትልከሰከሻለሽ። ልክስክስ ትልቅ ሰው ለምን አትሆን? አሁንም ልድገምሽ ቲክቶክ ሊሆንልሽ ልንገርሽ። አሁንም አልወጣም። ውጪ የምትሉት አልወጣም። በደንብ እንድትሳደብና ውጤቷን ፈጣሪ እንዲሰጣት ነው የምፈልገው። እኔ አልወጣም። እኔ ቆንጆ መውጣት የለብሽም። መውጣት ምንም አዳምጪኝ። አይደለም አይደለም ውጪ ስለሚሉኝ ነው። አይ እኔ አልወጣም። አንድ ነገር ልንገርሽ፣ ጨራረሱ እንዳትውጪ። እኔ ቆንጆ ጨራረሱ እናስታርቃለን በኋላ። እኔ በኢየሱስ ክርስቶስም ቆይ ልጅ ሰኒ ዝም በይ አንቺ። ለምንድን ነው እንደዚህ የምታረጊው? ለምንድን ነው ሰኒ እንደዚህ የምትጥል? አሁን ይሄ ቦታ የጥል ቦታ ነው እንዴ? ነውር አይደለ እንዴ? አልወጣም። ቆይ አልወጣም እንዴ? ነውር ነው ሰኒዬ እንዴ? እቺም እኮ እውነት አላት እኮ። ስመልሽ ነው ስሜልሽ እኮ እዛ እኮ በጣም ነው የምትሳደበው እኛን እኮ። ያ እኮ እንትን ብሏት እኮ ነው። በጣም ነው የምትሳደበው። እኔን ሳይቀር ነው የምትሳደበው ባሽሙር። እውነቴን ነው የምነግራችሁ። ገኒ ማን? እኔ ገኒ ነኝ። አንቺ አውቄሻለሁ። በጣም ለዛ ነው ቆርቆሯት ነው ስለምሰማት ነው። እኔ በስ ቆይ ትልቅ ሰው ገኒ ለምን ወጣሽ? መውጣት አልነበረብሽም። መውጣት አልነበረ ሰንዬ፣ ለምን አስወጣሻል? ማስወጣት አልነበረባችሁም እኮ። የሰው ስሜት ላይ መራመድ ሰው አይደለም። እስከሚጨርሱ እኔ ምንም አላልኳችሁም። ሂዱበት ማለት እኔ ምን አልኩት? አሁን ሰንዬ ተይው ሰኒ፣ ቆይ ተይው። እዚህ ጋር ማለት ነው እኔ ሳሚልኝ ፈን ካስያዘኝ ማለት ነው በጣም ሰዎች በሚያወሩት እየሳኩኝ መናገር ያለብኝን እናገራለሁ እንጂ እኔ አንድ ቀን አከሌ እንዲነሽ ብዬ አላቅም። እስቲ ሳሚልኝ ትሳደባለች ያለ እውነተኛ ሰው ያውጣ። ግን እዚህ ጋር ማለት ነው እኔ በጣም መሳቅ ስለምወድና መዝናናት ስለምወድ የፈለጋ አሁን እሷ ምን አባሽ አንቺ ሽልጥልጥ አንቺ ምን አለችኝ አይደለ? እኔ እስቅባታለሁ እንጂ ምንም አላወራም። ለምን የሰው ልጅ አንደርስታንድ ያደርጋል። ምክንያቱም እኛ ያለነው ስደት ላይ እንጂ በሃይሚና በብሩኬ ማንም ሰው መጣላት የለበትም። አሁን ልጅ ሰኒ ስንት ቤት ተገናኝተናል አይደለ? የኔን ባህሪ ታውቂዋለሽ። እዚህ ጋር ሳሚሊ ምን ትናገራለች ብትይ ታውቂያለሽ። ግን የብሩክን ደጋፊ ሰድቤ አላቅም፣ የሃይሚን ደጋፊ ሰድቤ አላቅም። ለምን ነው የምትሳደቡ? አሁን ነው አንቺና እሷ ናቸው የታላችሁ ነው ሲሚ አንቺና እሷ ናቸው። ማነው ሰው የሚያስወጣው? ይብድናችሁ እንደ ሰው የሚታስወጡ እግዚአብሔር ስለስራት አይደለም። እዚህ ጋር ማለት አሁን እሷ የፈለገችውን ብትሳደብ ማለት ነው ስድብ ማለት ነው። ስድብ ምንም ትርጉም የለም። ከአፍሽ የሚወጣ ግም ነገር ነው እንጂ እኔ በስድብ አላምንም።
ለምን መሰልሽ ብዙ አላምንም። እሷ እኔን አንቺ ሽልጥልጥ አንቺ ግማለች ጎበዝ ብትሆን ማለት ነው ጎበዝ ብትሆን አገር ላይ ተገናኝተን እኔ እና እሷ በመነጋገር ሳይሆን ቦክስ ብንገጥም እንዴት ደስ ይለኝ ነበረ። ራሴን አሳምነው ነበር ቦክስ ብገጥም። ግን አሁን ያውልሽ ልጅ ሰኒ ትሳደብ፣ እኔ አላምንም በስድብ አሁንም በስድብ አላምንም። ግን ማለት ነው እሷን ማለት ነው ባገኛት በኢየሱስ ባገኛት ማለት ነው እንዲህ ሚዲያ ላይ ማውራት ሳይሆን ባገኛት ማለት ነው እናቴ ትሙት እኔ ጥባ ጥቤ እጫወትባታለሁ። ግን አልሰድባትም እንዴ እኔ ማንም የሚገርምሽ ነገር ሚዲያውን ሁሉ አካልዬ እገባለሁ። መጥፎ ሰው ብሆን ማንም አያስገባኝም። ግን ሳሚሊ ባህሪዋን የሚያውቅ ማለት ነው ሁሉም ከፍቶ ነው የሚያስገባኝ። እኔ በፍጹም እግዚአብሔርን አይ ድግሪ አውርተውር ቢሶቲ በሳኒ አውርተውር ቻርቴንት እንዶ እኔ አንድ ቀን የሃይሚን ደጋፊ ሰድቤ አላውቅም። ብዙ ቤት ገባለሁ፣ እስቃለሁ፣ እጫወታለሁ፣ ጨፍሬ እወጣለሁ። እሷ አሁን እኔ ስለሰደበችኝ ማለት ነው ማንነቴን አታውቅም። የሰው ልጅ ደግሞ ሳምልሽ እሷን ወጣች እኮ አንታይ ከዛ ስትሪያቶች እኔ እስካሁንም አልተሳደብኩም። እሷ ጀግና ናት። በቃ ሰምራን ሲጀምር አንቺን ለመንካት አይደለም ዚም ባይ እሷ ወጣች እኮ አሁን። አይ ምናልባት ታቸውን አትሰማለች ትስማ ብዬ ነው። አሰማም ወጣች በቃ ሰው አንድ ሰው ከሌለ እኮ ማቆም ነው። እሷ አቆማ ለምን አይደለም ልጅ ሰኔና እሷ ቤት አይደል የገባሁት። እሷን ማስረዳት ፈልጋለሁ፣ እሷ ደግሞ እኔ ማስረዳት ፈልጋለሁ። ልጅ ሳኒ ቅድም ሰምታለች። ሳኒ ኖርማል አይደለችም።